የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ ወመናፍ ነው የሚቀበለው ወመን ጥርስ ነው የሚያላምጠው ወመን ሆድ ነው የሚሸከመው ነበልባል ያለበት የሚያቃጥል ነው በንጽሕና ሆኖ ላልተቀበለው የሚያፍገመግም የሚጎዳ ነው። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው አለ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26። የቤተ ክርስቲያን ተቀዳሚ ዓላማ የክርስቶስን ወንጌል ለትውልድ በማስተማር ምዕመናን ወደ ክርስቶስ ሥጋና ደም እንዲቀርቡ ማድረግ መሆኑ የሚታወቅ ነው። የቤተ ክርስቲያኒቱ የ10 ዓመቱ መሪ ዕቅድም የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሃይማኖታቸው የጸኑ በምግባራቸው የቀኑ እንዲሆኑና መንፈሳዊ አኗኗርን ጠብቀው እንዲያስጠብቁ የሚያስችላቸውን ትምህርት ሃይማኖት እንዲያገኙ በማድረግ አብያተ ክርስቲያናት ተስፋፍተው ምዕመናን በቁጥርና በመንፈሳዊ ሕይወት አድገው ምዕመናን ሁሉ በኦርቶዶክሳዊ የቀኖና ሕይወት እንዲኖሩ ማድረግ እንደሆነ በተልእኮ ተቀምጧል። እንደ ቤተ ክርስቲያናችን ንስሐ አባት የሌላቸው ምዕመናንን በመለየት ንስሐ አባት እንዲይዙና በምክረ ካህን እንዲኖሩ ማድረግና ለንስሐ አባቶች ልዩ ሥልጠና በመስጠት ምዕመናን ለቅዱስ ቁርባን የማዘጋጀት ስልት ተነድፎ ሥራ እየተሠራ ይገኛል። የብፁዕ አቡነ መልከጼዴቅ የስብከት ሀገር የሆነው የጉራጌ ሀገረ ስብከት በዚህ ረገድ ተስፋ ሰጪ ተግባራትን እያከናወነ ይገኛል። የተወሰኑትን በወፍ በረር መመልከቱ ጠቃሚ ነውና እንዲሁ እናደርጋለን። በጉራጌ ሀገረ ስብከት ካሉ ወረዳ አብያተ ክህነት መካከል አንዱ የእዣ ወረዳ ቤተ ክህነት ነው። በዚህ ወረዳ ቤተ ክህነት 336 አብያተ ክርስቲያናትና 4 ገዳማት የሚገኙ ሲሆን የተለያዩ መንፈሳዊ፣ ምጣኔ ሀብታዊና ማህበራዊ የልማት ሥራዎች በብርቱ ጥንካሬ እየተከናወኑ ይገኛል። ለዚህ ደግሞ መሰረቱ የብፁዕ አቡነ መልከጼዴቅ ጠንካራ መመሪያዎችና የሀገረ ስብከቱ ድጋፍና ክትትል እንዲሁም ወረዳ ቤተ ክህነቱ የ10 ዓመቱን መሪ ዕቅድ ተግባራዊ ለማድረግ ያለው ዝግጁነትና ቁርጠኝነት ተዳምረው ነው። ታዲያ ይህ ቅንጅታዊ አሰራር ውጤታማ በመሆኑ በወረዳ ቤተ ክህነቱ ብዙ ምዕመናን በህብረት ወደ ምስጢረ ቁርባን እየቀረቡ ይገኛሉ። ለአብነትም በዚህ አብይ ጾም ብቻ
በጉየ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ከ680 በላይ ምዕመናን፣ በአገና መካነ ቅዱሳን የስረይ ዮሐንስ ቤተ ክርስቲያን ከ400 በላይ ምዕመናን፣ በአገና ቅድስት ማርያም ቤተ ክርስቲያን ከ200 ምዕመናን በላይ፣ በታላቁ ምሁር ኢየሱስ ገዳም ከ450 ምዕመናን በላይ በአንድ ቀን በህብረት የቅዱስ ቁርባን ምስጢር ተካፋዮች እንዲሆኑ ማድረግ ተችሏል። በተጨማሪም በደረዴ ቅዱስ ገብርኤል ገዳም ወደብር ከዚህ በፊት በአጥቢያ ደረጃ በግላቸው ሥጋ ወደሙን ይቀበሉ የነበሩ ምዕመናን ዓመታዊ የቅዱስ ቁርባን ቀን በማወጅ በጋራ ሆነው እንዲቆርቡ በማድረግ መልካም ምሳሌነታቸውን ማሳየት ችለዋል። በዚህ ጉዳይ ላይ ከወረዳው ሊቀ ካህናት ጋር ቆይታ አድርገናል። አብራችሁን ቆዩ። መላከ ፀሐይ ወልደትንሳኤ ስራ በጉራጌ ሀገረ ስብከት የእዣ ወረዳ ቤተ ክህነት ዋና ስራ አስኪያጅ። ያው የእዣ ወረዳ ቤተ ክህነት ጽሕፈት ቤት በጉራጌ ሀገረ ስብከት ዋና ጽሕፈት ቤት ከሚሰጡት አንዱ ተልእኮ ያው የስብከተ ወንጌል ፕሮግራም ማስፋፋት ነው እና በስብከተ ወንጌል በየአድባራቱና ገዳማቱ በቀበሌ፣ በአጥቢያ፣ በመንደር በመከፋፈል ምዕመናኑ በሚያመቻቸው ቦታ ሁሉ በመሰብሰብ ትምህርተ ወንጌል ይሰጣል። ይህ ትምህርተ ወንጌል ደግሞ መጨረሻው ያው የክርስቶስ መንግስት እንዲወርሱ በእግረ መንገድ ሁለንተናዊ ዳሰሳዊ ጥናቶች ይካሄዳሉ። በስብከተ ወንጌሉ ማለት ነው። ጠቅላላ ምዕመናኑ ያሉባቸው ችግሮች ተዳሰው በዛ ላይ ሰፊ ስብከተ ወንጌል ይሰጣል። የነቃ ተሳትፎም ይደረግበታል፣ ስምሪትም ይደረጋል እና ከመደበኛው አገልግሎት ባሻገር ማለት ነው። ከዛ ዓመታዊ መርሃ ግብሮች አሉ፣ ትልልቅ ጉባኤዎች አሉ። በትልልቅ ጉባኤዎችም ትምህርተ ወንጌል ይሰጣል። በአጠቃላይ ከሀገረ ስብከቱ ጽሕፈት ቤት ጋር በመናበብ ከፍተኛ ስራ የሚሰራበት ወረዳ ነው በስብከተ ወንጌሉ። የእዣ ወረዳ ቤተ ክህነት ሁሉም ኦርቶዶክሳውያን ሥጋና ደሙን እንዲቀበሉ ለማድረግ ዕቅድ ሲጥል የመጀመሪያ ያደረገው በየአጥቢያው ጥናት እንዲጠና ማድረግ ነበር። ምዕመናን ወደ ሥጋና ደሙ የማይቀርቡት ለምንድን ነው? ሕፃናት ብቻ ሥጋ ወደሙን እንዲቀበሉ የተደረገበት ምክንያትስ ምንድን ነው? የሚሉና ሌሎች ተያያዥ ችግሮች በጥናት እንዲለዩ ተደረገ ይሉናል የወረዳው ሊቀ ካህናት። እንግዲህ የቤተ ክርስቲያናችን ምሰሶ የሆነው ስብከተ ወንጌል ጠቅላላ ያመጣቸው ለውጦች በዚህ ሰዓት ዘርዝሮ መግለጽ ሰዓት የሚበቃው አይደለም። ነገር ግን ዋና ዋናዎቹ ለመግለጽ ያህል የእዣ ወረዳ ቤተ ክርስቲያን በመጀመሪያ 16 ነበሩ ቁጥራቸው። ዛሬ ከ16 ተነስቶ በአጭር ዓመታት ወደ 40 ደርሰዋል። ይሄ በስብከት ኬላ በየመንደሩ በምናደርገው ሩጫ የቤተ ክርስቲያን ርቀት ያለባቸው ቦታዎች ሁሉ ተጠንተው ቤተ ክርስቲያን እንዲመሰረት እንዲቋቋም ተደርጓል። ይሄ አንዱ የስብከተ ወንጌል ውጤት ነው። ሁለተኛው ደግሞ ምዕመናን በሚኖሩበት ሕይወት በመንፈሳዊ ሕይወት እንዲኖሩ፣ መንፈሳዊ ስራ እንዲሰሩ፣ ነገ ደግሞ በሰማይ ቤታቸው ደግሞ የእግዚአብሔር መንግስት እንዲወርሱ በአግባቡ እስከ መጨረሻው ድረስ ጥናት የተደረገ ስራዎች ተሰርተዋል። በዚህ ሰሞን ብቻ ይሄ አብይ ጾም ከተጀመረ በብፁዕነታቸው ቀድሰው በማቁረብ ፕሮግራም ያደረጉ አድባራት ቀላል አይደሉም። እንደውም እድሉ ያላገኙት አሉ። ይሄንን እድል ጠይቀው የብፁዕነታቸው ሐዋርያዊ አገልግሎት ወይም
እሁድ ቀናቶቹ አንሰው ምእመናኑ ፍላጎታቸው ጨምሮ በብዙ ቦታዎች ላይ በብዙ አድባራት ላይ ከፍተኛ ቁጥር ያላቸው ምእመናን ንስሐ ገብተው ቀኖና ተቀብለው ስጋ ወደሙ የተቀበሉ በርካታ ምእመናኖች ናቸው፣ በብዙ አድባራት ማለት ነው። በጥናት ከተለዩ ችግሮች መካከል ትልቁን ቦታ የሚይዘውና ጠንካራ ስራን የሚጠይቀው የስብከተ ወንጌል አለመስፋፋት ነው። ታዲያ ይህንን መሰረታዊ የሆነ ችግር ለመፍታት የተለያዩ የመፍትሄ ሐሳቦች እንዲቀመጡ ተደርጎ ወደ ተግባር ተገባ። ከነዚህ መካከል ከመደበኛ አገልግሎት ባሻገር ሰፈሮችን በመለየት በየመንደሩ ትምህርተ ወንጌል እንዲሰጥና ጊዜያዊ የስብከተ ወንጌል ኬላዎች እንዲቋቋሙ ተደርጎ ለአገልጋዮች ስምሪት ተሰጠ። ላይካ ወንጌል ቀሲስ ደምስ አስፋ እባላለሁ። እንግዲህ ከልጅነት ጀምሮ በሰንበት ትምህርት ቤት አገልግሎት ነው ያደግኩት። እንግዲህ ወደ ቤተክርስቲያን ከመጣሁ ጊዜ ጀምሮ ስጋዬን ያልበላ ደሜም ያልጠጣ የዘላለም ሕይወት የለውም የሚለውን ትምህርት እንደ ሰንበት ትምህርት ቤት ሁሉ ጊዜ በአይምሮአችን ሲመላለስ ይኖር ነበር እና ይሄ ነገር ህዝባችን በሙሉ አንድ ላይ ተሰብስቦ አንድ ላይ ነጭ ለብሶ ባንድ የሚቆርብበት ቀን ማግኘት የምንችለው መቼ ነው? ምንስ አድርገን ይሄ ሊሳካልን ይችላል? የሚል የዘላለም የሰንበት ትምህርት ቤት ጥያቄ ሆኖ ይኖር ነበርና የተወሰነ ጉዳዮችን እየተወያየን ከቆየን በኋላ የሰው ጥያቄ ምንድነው? ትልቁ መሰረታዊ ነገር ድግስ፣ የሰው ገንዘብ አለብኝ ብሎ መሸሽ፣ የእርስ በርስ አለመግባባት፣ አልባሳት ሁሉ ገዝቶ መቁረብ አለመቻል፣ እነዚህ ጉዳዮች እንደ መሰረታዊ ጉዳይ አድርጎ ይጠብቅ ስለነበረ ለዚህ ትምህርት ልንሰጠው ይገባል። ልብስ ለሌላቸው ልብስ ልንገዛላቸው ይገባል። ከድግስ ጋር ተያይዞ ያለው ጣዖት አምልኮ እንጂ ክርስቶስ በነፃ የሰጠውን ስጋውና ደሙ በምግብ ልንሸጠው አይገባምና ስለዚህ ይሄን ህዝብ በደንብ እናስተምረው የሚል ከአዲስ አበባ ወንድሞቻችን እዚህ ገጠር ካሉ ሽማግሌ አባቶች እንዲሁም ከሰበካ ጉባኤ አባላት የተውጣጣ ኮሚቴ ካቋቋምን በኋላ እንግዲህ በየመንደሩ ወደ ስራ ስንገባ አንድ ከአዲስ አበባ ኮሚቴ፣ አንድ ደግሞ የአካባቢው የሰንበት ትምህርት ቤት ወጣት፣ አንድ የአካባቢ ታዋቂ ሽማግሌ፣ እንደዚህ 3 ሰዎችን በየመንደሩ አቋቁመን 45 በሚሆኑ ሰዎች መጀመሪያ ወደ አገልግሎቱ ገባን። በሁለተኛ ደረጃ በጥናት ከተለዩ ችግሮች መካከል በዘልማድ የመጡ ወጎች ግን ደግሞ በምዕመናኑ ዘንድ ሕግ ተደርገው የተያዙ ጎጂ አስተሳሰቦች ነበሩ። እነዚህ አደናቃፊ ጎጂ እሳቤዎች መንቀል አገልግሎቱን የበለጠ ቀና እንደሚያደርገው ታመነ። ለአብነትም ለመቁረብ አዲስ ልብስ ማሰፋት ግድ ነው፣ ከአቅም በላይ የሆነ የደስታ መግለጫ ድግስ ማዘጋጀት ወዘተ የመሳሰሉትን አስተሳሰቦች ተለይተው ስራ ተሰራባቸው። ይሄ በርካታ ምእመናን ከቤተ ክርስቲያን ከስጋ ወደሙ ንስሐ ከመግባት ጋራ ያራቃቸው ለብዙ ዘመናት እንዲርቁ ያደረጋቸው ቀስ በቀስ ወደ ሕግ የተቀየሩ እንጂ ቤተ ክርስቲያን በመመሪያ ያላወረደቻቸው ተግዳሮቶች ነበሩ። በምእመናንም ሕሊና ላይ አላግባብ ተቀርጸው የሚኖሩ ማለት ነው። ለምሳሌ በምእመናን ሕሊና አላግባብ ተቀርጸው የሚኖሩ ይሄ ደህና ልብስ ካለበስኩ፣ ነጭ በነጭ ካለበስኩ፣ ልጄ ትንሽ ገንዘብ ከሌለው፣ ጥሩ ቤት ካልሰራሁ አይነት አላግባብ የሆኑ ፈታኝ የሆኑ ከስጋ ወደሙ የሚያርቁ ችግሮች ነበሩ። ሁለተኛ ደግሞ በተወሰኑ ምእመናን ትንሽ እድሜያቸው ጫን ካለ በኋላ እንኳን ወደ ስጋ ወደሙ የሚጠጉ ምእመናን ደግሞ ይሄ በልጆቻቸው አማካኝነት በዘመዶቻቸው አማካኝነት ለደስታቸው ምንጭ ለማድረግ ወይም የደስታ ምንጭ አድርገው የሚያቀርቡት ቅድመ ዝግጅት ወይም በማረድ ድግስ በመደገስ የሚገልጹት የነበረው ነገር እንደ ችግር እንደ ፈተና ቆይቷል። አዎ ድግስ ስላልተደገሰ ድግሱ ወደ ሕጋዊነት ተቀይሮ ይሄንን ምደግስበት የለኝም የሚል በሌላው አመለካከት ላይ ተጽዕኖ ፈጥሮ ቆይቷል። አንድ ሰው ሊቆርብ የግድ
ከፍተኛ ድግስ መደገስ አለበት። ይሄ በመጠንም የሚገለጽ በትንሹም የሚገለጽ አይደለም። በጣም ከፍተኛ እርድ አርዶ አገር አካባቢውን ሁሉም ማህበረሰብ ጠርቶ ማብላት ማጠጣት አለበት። ይህ ካላደረገ ግን ቁርባኑ እንደ ትንሽ መቁጠር እንደ ተራ መቁጠር አይነት በማህበረሰቡ በጣም ከፍተኛ ስርጭት ወይም ከፍተኛ ያመለካከት ችግር ነበር። ከዛ በኋላ በሰንበት ትምህርት ቤትና በአዲስ አበባ ወንድሞቻችን ቀስቃሽነት በሀገር ሽማግሌዎች አጠቃላይ እንቅስቃሴ ህዝቦችን ሰብስበን ማስተማር ጀመርን እና ከዛ በኋላ እነዚህ ቅድም ያነሳኋቸው የምግብ ጉዳይ ደግሶ ማብላት ማጠጣት እንዲሁም ደግሞ የሚለብሱት ልብስ አለመኖር መሰረታዊ የሆነ የትምህርት ስለዚህ ጉዳይ ያላቸው ግንዛቤ እጥረት እነዚህን ከሰበሰብን በኋላ ህዝቡን በደንብ አድርገን ማስረዳት ጀመርን። በጣም ይገርማል። በዚህ በአንድ ወር ከ10 ቀን ውስጥ በእያንዳንዱ መንደር ላይ 4 ጊዜ 5 ጊዜ ጉባኤ ሰርተን ያልደረስንበት ቦታ የለም። እያንዳንዱን ሰው ዛሬ የነበረውን ጥያቄ በቀጣይ እያሻሻለ ዛሬ ልጆችን ሳላማክር ቤተሰቤን ሳላማክር ሲል የነበረው አማክሮ ተዘጋጅቶ እየጠበቀ ጉዳዮች የጥል ጉዳዮች ነበሩ። ከ120 በላይ ቤተሰቦቻችን በሆነው ባልሆነው በሚጠቅመው በማይጠቅመው ጉዳይ እርስ በርስ ያለ መግባባት የነበረው ችግር ጭምር አጥብቀን እያወገዝን እያስታረቅን መጣን። ሊረዱ የሚችሉ ቤተሰቦቻችን ከ40 በላይ እንደሆኑ ሰበሰብን። ለነዚህ ቤተሰቦቻችን ወደ 600 ሺህ ብር እንደሚያስፈልገን አሰብን። ከድግስ ጋር ተያይዞ ያለውን ጉዳይ ደግሞ ህዝቡን ባንድ ላይ ማብላት ማጠጣት እንችላለን። ስለዚህ በልቶ የሚጠጣው ቤተክርስቲያን ነው። ቤት የሚበላው እንጀራ ነው፣ ቤተክርስቲያንም ሊበላ የሚችለው እንጀራ ነው። ስለዚህ አንድ ላይ እናበላዋለን፣ አንድ ላይ እናጠጣዋለን። ከገንዘብ የሰው ዕዳ አለብኝ የሚሉ ሰዎች ሰርቶ መክፈል እንጂ የሰው ሀቅ ከሌለ ከስጋው ደግሞ ሊከለክል የሚችል ነገር የለም የሚለውን ሰፊ ትምህርት ካስተማርን በኋላ እንግዲህ ዛሬ በምናየው መልኩ ለዓለም ሁሉ ድንቅ በሆነ መልኩ ከ600 በላይ ሰዎች ዛሬ ለስጋው ደሙ እንዲበቁ ችለዋል። እና በዚህ ሰሞን አሁን መጋቢት 5 በጉየ መካነ ሕይወት አቡነ ገብረ መንፈስ ቅዱስ የተደረገው በአንድነት ከፍተኛ ቁጥር ያለው ምእመን ለስጋው ደሙ መቅረብ ምክንያቱ አንዱ የነዚህ ፕሮግራሞች ናቸው። ስለዚህ በዚህ ቀን ደግሞ የተደረገው ለየት ያለ ሀገረ ስብከቱም ወረዳ ቤተ ክህነቱም ብፁዕ አባታችንም በአንድነት የተሰራ የሥራ ውጤት ነው። ምክንያቱም ፕሮግራሙ ብፁዕ አባታችን እንዲይዙልን እንዲያዝላቸው ደብሩ ጠይቆ ወደ ብፁዕነታቸው ከቀረበ በኋላ እውነታው እንዲረጋገጥ ከሀገረ ስብከቱ የሀገረ ስብከቱ ዋና ጸሐፊ ተመድበዋል። ከወረዳ ቤተ ክህነቱ ዋና ስራ አስኪያጅ ተመድበዋል። ስለዚህ ደብሩ ድረስ በመግባት የምእመናኑን ዝግጅት በንስሐ የነበራቸው ቁርጠኝነት መጀመሪያ ታይቷል። መጀመሪያ ሂደቱ ተመርምሯል እና ታውቆ ታይቶ ተለይቶ ተገምግሞ የተሰራ ስራ ውጤት ነው እና በእለቱ ብፁዕ አባታችን አቡነ መልከጼዴቅ ተገኝተው ከ680 ሰው በላይ ነው እንግዲህ በዛ ላይ በእለቱ የክርስቶስ ሥጋና ደም ንስሐ በመግባት የተቀበሉ ምእመናን ማለት ነው እና በዚህ ቀን ታዲያ በልብስ ችግር የነበረባቸው ሰዎች ተለይተው በአካባቢው ምእመናን ልብስ እንዲደገፉ ፍጹም ልብስ የሌላቸው ማለት ነው። ሌላው አጥቦ መልበስ የቻለው ግን በልብሱ አጥቦ ለብሶ ቆርቧል እንጂ ያንን ምክንያት አልተደረገም። ድግስ ደግሞ ምንም አይነት በእለቱ ላይ ምንም አይነት ዝግጅት እንዳያደርግ መነሻ ተደርጎለታል። ቤተ ክርስቲያኗ የራሷ ጸበል ጸዲቅ በትንሹም ቢሆን እንድታዘጋጅ አዘጋጅቻለሁ በሚል አድርጋለች። ግን ባታዘጋጅም ግዴታው አልነበረም። ግን ቤተ ክርስቲያኗ አዘጋጅታለች። ለዚህ አትጨነቁ፣ እናንተ ብቻ ንስሐ ገብታችሁ ሥጋው ደሙ የምትቀበሉበትን ሕይወት አመቻቹ በሚል በአዋጅ ነው የተሰራው እና ከዚህ አልፎ ደግሞ ያንን ተግባር እንዳይደናቀፍ ምእመናኑን ደግሞ የጋራ የማድረግ ስራ ተሰርቷል። ትምህርቱን ከተማሩ በኋላ ከሀገር ሽማግሌዎች ጋር ውይይት ተደረገ። የሀገር ሽማግሌዎችም በዚህ ጉዳይ ላይ በመስማማት በባህሉ መሰረት ከሃይማኖት ጋር የማይጋጭ ሕግ እንዲወጣ ተደረገ። ለመቁረብ ብሎ ከልክ በላይ ድግስ የሚደግስ ሰው እንዲቀጣ፣ ቤቱም ገብቶ ሰው ድግሱን እንዳይቀምስለት የሚል
የጋራ አቋም ተያዘበት፣ ወደ ሥራም ተገባ። በዚህም የተነሳ የሚቆርቡ ምዕመናን እየበዙ መጡ። መጀመሪያ የተሰጠው ስልጠናው ነው። ለንስሐ አባቶች እንዴት አድርገው ንስሐ ቀኖና እንደሚሰጡ ስልጠና ተሰጥቷል። ከዛ በኋላ ደግሞ ሰበካ ጉባኤውና ምዕመናኑ የተመረጡ ሽማግሌዎች አንድ ላይ ተቀምጠን በዚህ ምክንያት በድግሱ ምክንያት የማይቆርቡ ምዕመናኖች አሉ። ይሄ የሚያበረታቱም ሰዎች አሉ። የሚያበረታቱም ሰዎች ይህንን ምክንያት የሚያደርጉ ሰዎች ምንድነው ማድረግ ያለብን የሚባለው በጋራ ከተወያየን በኋላ ወደ አንድ ድምዳሜ ተደረሰ። አንደኛ ምንም አይነት ቤተክርስቲያኗ ማዘጋጀት ያለባትን ሙሉ ዝግጅት ካዘጋጀች ምዕመናኑ ስጋ ወደሙ ንስሐ ገብተው ስጋ ወደሙ ከመቀበል ባሻገር ሌላ በዚህ ተግዳሮት የሚሆንባቸው ነገር ምንም ነገር መፈጠር የለበትም። ድንገት ደግሞ ይሄንን ቤተክርስቲያኑ ያቀረበችውን ያዘጋጀችውን ሁሉ የሚያደናቅፍ ነገር የሚያመጡ ሰዎች በተለይ በቤታቸው ድግስ ቢደግሱ እስከ 20 ሺህ ብር እንዲቀጡ ተወሰነ። እንደገና ደግሞ የደገሱት ድግስ ማንም ሰው ኦርቶዶክሳዊ የሆነ ሰው ገብቶ ያንን ድግስ እንዳይሳተፍ፣ ይሄ ማለት ምንድነው ወደ ኋላ እንዳይሄድ ብቻ ነው እና የምዕመናኑ ተሳትፎ እዛች ላይ የጋራ ሕግ እንዲኖረው አድርጎታል ማለት ነው። ለሌላውም እንደገና ይሄንን በቀጣይም ቤተክርስቲያን በአጠቃላይ በዚህ ነገር ላይ ያስተላለፈችው መልእክት አይደለም የሚለው በደንብ አጽንኦት ለመስጠት ምዕመናኑ የተቀበሉበት ሂደት ነው። በሌላ መልኩ ከትምህርተ ወንጌል ጎን ለጎን ልምድ ሊቀሰምባቸው የሚችሉ አድባራትና በሞዴልነት በማዘጋጀት አስፈላጊ መስሎ በመታየቱ ይኸው ሥራ ተጠናክሮ እንዲቀጥል ተደረገ። ይህ ተግባር በሀገረ ስብከቱ ሊቀ ጳጳስ የዕለት ተዕለት ክትትል ይደረግበት እንደነበረም የወረዳው ሊቀ ካህን እንዲህ ያስረዳሉ። ከትላልቁ አድባራትና ገዳማት በመነሳት አዲስ የተዋቀሩት ጭምር ዓላማቸው የክርስቶስ ሥጋውና ደሙ ተቀብለው መንግስቱን መውረስ ይሄ የመጀመሪያ ግንባር ቀደም አድርገውታል። ይሄ ደግሞ የስብከተ ወንጌል ውጤት ነው። ስብከተ ወንጌሉ ያመጣው ፍሬ ነው። ይህ ሲባል ደግሞ ወረዳ ቤተ ክህነቱ ብቻ የሰራው አይደለም። ከሀገረ ስብከቱ ጋራ በመሰናሰን ማለት ነው። በመጀመሪያ ደረጃ ለስብከተ ወንጌሉ መሪው ብፁዕ አባታችን አቡነ መልከ ጼዴቅ ሳልሳይ ናቸው። ብፁዕ አባታችን አቡነ መልከ ጼዴቅ ወደ ሀገረ ስብከታችን ከተመደቡ ጊዜ ጀምሮ በስልጠና በትምህርት በልዩ ልዩ እንግዶች በመጋበዝ ሁል ጊዜ ሐዋርያዊ አገልግሎታቸው ላይ የሚያነሱት ሰው ስጋው ደሙ መቀበል አለበት። እንዲህ ትላልቅ የሚገራረሙ ቤተክርስቲያኖች ሰርቶ ስጋው ደሙ ካልተቀበለ ውጤቱ ምንድነው? እና ዝም ብለን ማስጌጡ ማስዋቡ ብቻ ህይወት አይሆንም። ህይወት የሚሆነን ፍጻሜያችንን ያማረ እንዲሆን በስጋው ደሙ መታተም አለብን የሚል አባታዊ መመሪያ ነው ሁል ጊዜ የሚሰጡት ማለት ነው። ስለዚህ እኛ ምናልባት ይህንን የብፁዕነታቸውን መመሪያ ተከትለን በህዝቡ ያለውን ተግዳሮት እና ችግሮች በስብከተ ወንጌል እንዲቀረፉ እንዲስተካከሉ ስልት በማበጀት በማውጣት ያስተካከልንበት ሂደቶች ናቸው እንጂ ያሉት አብዛኛው መመሪያው ስብከቱም ትምህርቱም የሚሰጠው በብፁዕ አባታችን ነው። የጉራጌ ሀገረ ስብከት ወጣት ኦርቶዶክሳውያን በሥራ ምክንያት ወደ ሌላ ከተማ ሲሄዱ ያሳደገቻቸውን ቤተክርስቲያን አይረሱም። በሄዱበት ከተማ በዝክርና በማህበር ተሰብስበው በገጠር ስላለችው ባለውለታ ቤተክርስቲያናቸው ይወያያሉ፣ ይመክራሉ። በየክብረ በዓሉ ጉዞ ያደርጋሉ። ታዲያ እነዚህ በተለያዩ ከተሞች ያሉ ወጣቶች ለዚህ አገልግሎት ትልቅ እገዛ ያደርጋሉ። ችግረኛ ቤተሰቦችን በመለየት ለቁርባን የሚውል ልብስ ያሰፋሉ። የተጣሉትን በማስታረቅ ሰላም እንዲወርድ ያደርጋሉ። በዕለቱ ለቆራቢያን እዚያው ቅጥረ ቤተ ክርስቲያን ውስጥ ጸበል ጸዲቅ ያዘጋጃሉ። አገልግሎታቸው ከዚህም ያልፋል። አንዱ
የቤተ ክርስቲያን መንፈሳዊ አገልግሎት በእንዲህ አይነት መልኩ እንዲጠናከር ብለን በጥናት ካገኘነው ውጤት አንዱ ምቹ ብለን በምቹነት ደግሞ ካገኘነው አንዱ በከተማ የሚገኙ የዚህ አካባቢ ተወላጆች ናቸው። እነዚህ ተወላጆች ቤተ ክርስቲያን ምን ጊዜም አይረሱ። በአመት ብዙ ጊዜ ነው ተመላልሰው ይችን ቤተ ክርስቲያን የሚያገለግሉ። ከጎጇቸው ከአባት ከእናታቸው ርስት በላይ ቤተ ክርስቲያንን ያገለግላሉ። ለምሳሌ ክብረ በዓል በመጣ ቁጥር ክብረ በዓሎቹ በሚከብሩበት ቁጥር በአንድነት በመምጣት ቤተ ክርስቲያኑ የሚያስፈልጋትን ሁለንተናዊ ነገር ያቀርባሉ። በቤተ ክርስቲያን ደግሞ በቂ አገልጋይ እንዲኖር ሊቃውንቱ በመቅጠር ያገለግላሉ። መስቀል ላይ የመጡ ልጆቻችን በአግባቡ ቤተ ክርስቲያን እንዲመለከቱ ቤተ ክርስቲያን ተሰብስበው ደመራ ብቻ ደምረው የሚበተኑ አይደለም። በቤተ ክርስቲያን ጠቅላላ ጉዳዮች ይነሳሉ። ውይይት ይደረግባቸዋል። ታዲያ እንዴት መቀረፍ እንዳለባቸውም ደግሞ በእግረ መንገድም ስራ ይሰራል ማለት ነው። ስለዚህ እያንዳንዱ አጥቢያ መስቀል ላይ ስራ ይሰራል እና ይህንን በሰራው የአዲስ አበባ ልጆቻችንን በዛ ደብር ላይ አለ የሚባለው ችግር ለመፍታት ቁልፍ ሚና ይጫወታል ማለት ነው። ስለዚህ በዚህ አጋጣሚ ላይ ታዲያ የአዲስ አበባ ልጆቻችንን አሁን በቅርብ በመናከናወናቸው የስጋ ወደሙ የክርስቶስ ስጋና ደም ሲቀበሉ በጣም ምስኪን የሆኑ ልብስ የሌላቸው ምእመናን ልብስ ገዝተዋል። በደስታ ለብሰው እንዲቀርቡ አድርገዋል። እንደገና ደግሞ በማህበራዊ ችግር ያለባቸውን ቅድም ካነሳሁት ጋራ ተግዳሮት ብለን ከለየናቸው ነገሮች ለስጋ ወደሙ እንዳይቀርቡ ከሚያደርጉ አንዱ ጥል ሊሆን ይችላል። በአካባቢው በመሬት ግጭት ሊሆን ይችላል። በገንዘብ ላይ ግጭት ሊሆን እነዛ ጥሎች እንዲፈቱ በጋራ ተቀምጦ እንዲፈቱ እርቀ ሰላም እንዲወርድ ለዚህ ለስጋ ወደሙ ለመቅረብ ደግሞ ምቹ መደላድል እንዲሆን እነሱ የበኩላቸውን አስተዋጽኦ አድርገዋል። ሁለተኛ ደግሞ ለመጀመሪያ እንግዲህ ጉዳዩን የቤተ ክርስቲያን እንዳይሆነና ቤተ ክርስቲያንም ደግሞ ያንን ነገር እስክታስተካክል ጊዜ ድረስ በምእመናኑ ላይ ቅሬታ እንዳይፈጥር በጋራ ቆርበው በጋራ እዛቸው ቤተ ክርስቲያን እንዲቋደሱ ለዕለቱ ለቁርባኑ ቀን ደግሞ የሚሆን ምግበ ስጋ አቅርበዋል። ምግበ ስጋ በትንሹ ማለት ነው። በጋራ ከአዲስ አበባ ጭምር ገንዘባቸውን በማውጣት በማዘጋጀት ለእንዲህ አይነት ክብር ስንበቃ ቤተክርስቲያናችን በዚህ መልኩ በማለት ይሄንን አቀርበዋል። በጥቅሉ የኢዣ ወረዳ ቤተ ክህነት በጥሩ የመንፈሳዊ ልማት ጎዳና ላይ መኖሩን የሚያመላክቱ ዘርፈ ብዙ መንፈሳዊ ስራዎች እየተከናወኑ ይገኛሉ። በመሆኑም በጥቂት ዓመታት ውስጥ የመጡ ለውጦች ወደ ሌላው የሀገረ ስብከቱ አካባቢዎች እንዲስፋፉ ከማድረግ አኳያ ጠንካራ ስራዎች መሰራት ይጠበቅባቸዋል። በዚህም ብፁዕ አቡነ መልከ ጼዴቅ እንቅልፍ አልባ የሆኑ ጉዞዎችን እየተጓዙ ገጠር ያለችውን አብያተ ክርስቲያናት በኪደተ እግር እየደረሱ እየባረኩ የመንፈስ ልጆቻቸውን እያስተማሩ መንፈሳዊ መነቃቃት እንዲፈጠር እያደረጉ ይገኛሉ። ለብፁዕነታቸው እግዚአብሔር አምላክ ረጅም ዕድሜና ጤና ይስጥልን። በዚህ ያጠናቀቀ ብፁዕ አባታችን አቡነ መልከ ጼዴቅ ሳልሳይ ድካም እንደ ቀላል የሚቆጠር አይደለም። ሀገረ ስብከቱና ወረዳ ቤተ ክህነቱ ለዚህ እድገት ለዚህ መንፈሳዊ አገልግሎት ለመድረስ የሊቀ ጳጳሱ የብፁዕ አባታችን ድካም እንደ ቀላል የሚቆጠር አይደለም እና ይህንን ሐዋርያዊ አገልግሎት ፍጹም እውን እንዲሆን ፍጹም በሀገረ ስብከቱ ብርሃን እንዲሆን ሁሉም ምእመናን ማገዝ አለበት የሚል እምነት አለ። ማገዝ አለበት፣ መርዳት አለበት፣ አካባቢውን መቃኘት አለበት። ትላንትና የክርስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦርቶዶክሳውያን መዲና ናት ቤተ ጉራጌ። ዛሬም
መልኳን ጠብቃ እንድትኖር ገጽታዋን ጠብቃ እንድትኖር ምእመናንም ሊያግዙ ይገባል።